እናጣራለን ባልነው መሰረት ከበዓሉ ጋር በተገናኘ እንዴት ነው? በተለይ በዓሉ ሮብ ነው የሚሆነውና የሮብ የጾም ቀን ነው። ግን በዓሉ ሮብ ላይ ሲሆን ይበላል የፍስግ ወይስ አይበላም ተከራክረ ነው ከጓደኛዬ ጋር ብሎ ጽፎልናል። ምላሽ እንዲሰጡን የታዲያስ አዲስ የሁል ጊዜ ተባባሪ ናቸው። በጣም የሚወደዱት የሚከበሩት መጋቢ አዲስ መስመር ላይ ናቸው። እንደምን አሉ መጋቢ አዲስ? እግዚአብሔር ይመስገን። ሰይፉ እና አብረው ያላችሁት በጠቅላላ እንዴት ነው መጋቢ አዲስ? እንኳን አደረሰው። ሰላም ነን። አደረሰን። እግዚአብሔር ይመስገን። ከወዲሁ በዓል እንዴት ነው መጋቢ አዲስ? በዓል ጥሩ ነው። እንግዲህ የዋዜማ ነው። በጣም ጥሩ ነው። በዓል በጣም ነው ደስ የሚለኝ። በጣም ነው የምወደውም። አንዱም በነገራችን ላይ በዓል ማለት እረፍት ማለት ነው። ማረፊያ፣ መከበሪያ፣ መነጋገሪያ፣ መወያያ፣ መገናኛ በጣም ብዙ ነው ትርጉሙና በዓል እኛ ስናስተምር ስለ በዓል ሁለት ነገር ነው የምናስተምረው እንደ ከዚሁ እግር መንገዱ ነው። የበዓላት ጥቅሙ አንደኛ ሰውን ከእግዚአብሔር ጋር ማገናኘት ነው። ሁለተኛውና ብዙ ትኩረት የማንሰጠውና የማናብራራው ሰውን አንዱ የበዓል ሁለተኛው ጥቅም ሰውን ከሰው ጋር ማገናኘት ነው። ትክክል። ስለዚህ በበዓሉ ከእግዚአብሔር ጋር እንገናኛለን። እንደ አምልኮታችን እንደ ሰው እንደመሆናችን ደግሞ ከሰው ጋር እንገናኛለን። ምክንያቱም በምድር ላይ ያሉ ፍጥረታት በጠቅላላ ቢጨፈለቁ እኔ ላንተ ያለኝን ቦታ መተካት አይችሉም፣ አንተ ለኔ ያለን ቦታ መተካት አይችሉም። እና ይህ ማህበራዊ ትስስሩ ላለማበድም ጭምር የሚያገለግለው አንዱ ከሃይማኖት ቀጥሎ ሰው ጋር መገናኘት ነው። እና የበዓል አንዱ ጥቅሙ እሱ ነው። ብዙ ጊዜ መቼም በዓላትን ከበዓላት ማበላለጥ ቢከብድም የተለያዩ ሰዎች ግን ለእኔ የተለየ ቦታ የምሰጠው በዓል ይሄን ነው ምናምን ሲሉ እንሰማለን። እና ለእርሶ የተለየ ቦታ የሚሰጡት በዓል አሎት መጋቢ አዲስ? አይ እኔ ዝም ብሎ በድፍኑ ምንም ሌላ ተጨማሪ ትርጉም እንዳይሰጥብኝ እየጠየኩኝ ትንሣኤና ግንቦት ልደታ ነው የምወደው እኔ። ትንሣኤና ግንቦት ልደታ ልደታ የእመቤታችን ሁለቱ በዓላት የተለየ ስሜት ሰጥቶታል። ማብራሪያ የለውም እንጂ ማብራሪያ የለውም። ማብራሪያ አይሰጥበትም። ገብቶናል። መጋቢ አዲስ የአድማጮች ጥያቄ ነው እና በዓሉ ረቡዕ ዕለት ነው የሚውለው። ያው ሮብ ደግሞ የጾም ቀን ነውና በሮብ ዕለት የፍስግ ምግብ መብላት ይቻላል የሚል ጥያቄ መጥቷል ከአድማጭ። በመጀመሪያው ዝም ብሎ በጥቅሉ ለመመለስ አዎ ይበላል። በቤተ ክርስቲያናችን 7 አጽዋማት ናቸው ያሉት። በሊቃውንተ ቤተ ክርስቲያን ያው እንደምታውቀው ጾም መነሻው መጽሐፍ ቅዱስ ነው። በብሉይ ኪዳንም በሐዲስ ኪዳንም የተረጋገጠ ማስረጃ ያለው ነው። ባለቤቱም ስራውን የጀመረው በጾም ነው። በኋላም ሲያስተምር አንድ ልጁን ሰይጣን የያዘበት ልጁ የታመመበት ሰው መጥቶ ሐዋርያት ሲያቀታቸው በጾምና በጸሎት ነው የሚወጣው ብሎ ሰዎች መጾም አለባቸው። አዳም በመብል ምክንያት እንደወደቀ ሰዎች በመብል ምክንያት እንዳይወድቁ መጾም አለባቸው ብሎ መመሪያ ተሰጥቷል። እና 7ቱ አጽዋማት ሁሉም አጽዋማት ጫፋቸው ላይ በዓል አለ። መደምደሚያቸው በዓል ነው። ምክንያቱም የሐዘን ጫፉ ደስታ ነው፣ የጾም ጫፉ ፋሲካ ነው። ስለዚህ ሁልጊዜ ከበዓላቱ በፊት ጾም እንዲሆን ሊቃውንት ሰርተዋል። ለምሳሌ ትንሣኤን ከማክበራችን በፊት የጌታን ጾም እንጾማለን። የእመቤታችን ትንሣኤ ከማክበራችን በፊት ፍልሰታን እንጾማለን። የጴጥሮስ የጳውሎስ ሐምሌ 5ን በዓላቸውን ከማክበራችን በፊት የሰኔ ጾም በተለምዶ የሚባለው ጾመ ሐዋርያትን እንጾማለን። የጾመ ነቢያት ይህን መሆን የያዝነውን ጾም ስንደመድም ደግሞ ልደትን እንጾማለን። ሁልጊዜ ከሐዘን በፊት ከደስታ በፊት ሐዘን፣ ከጾም በፊት ከፋሲካ በፊት ጾም ነውና ልክ ከበጋ በፊት ክረምት፣ ከቀን በፊት ሌሊት ይባላል እና ሁልጊዜ በዓላቱ ጾም ይቀድማቸዋል ነው ዋናው። እና ይሄኛው ጋድ ይባላል። እንደውም ጾሙ ራሱ ጋድ ማለት ለውጥ ማለት ነው፣ ልዋጭ ማለት ነው። እንደገና ደግሞ ጋድ ደግሞ የተገለጠ የታወቀ ማለት ነው። ስለዚህ ከ7ቱ አጽዋማት አንዱ ዓርብና ረቡዕ ነው። አሁን በዚህ በአሁኑ ጾም የጥምቀትና የልደት ዓርብና ረቡዕ ከዋሉ ጥምቀትና ልደት በዓርብ ፋንታ ሐሙስ፣ በረቡዕ ፋንታ ማክሰኞ ይጾምና ረቡዕና ዓርብ ይበላል ማለት ነው። ይሄ በፍትሐ ነገሥት 15ኛው አንቀጽም ላይም በሚገባ
ጥንታውያን ሊቃውንት መጻሕፍትን አገናዝበው እርስ በርሳቸው ተገናዝበው የደነገጉት ስርዓት ነው። እንግዲህ የአድማጫችን ጥያቄ ተመልሷል ብለን እናስባለን። ሌላ ግን ጥያቄ መጥቷል። ጊዜው በጣም ይሄዳል መጋቢ አዲስና ይህ ከሃይማኖት እይታ አንጻር እንዴት ነው የድሮ 24 ሰዓትና የዘንድሮ 24 ሰዓት ለእኔ አንድ አልሆነም የሚል አስተያየት እያየው ነው። በዚህ ጉዳይ ላይ የራስዎን ሀሳብ ሊሰጡ ይችላሉ? እንግዲህ ጊዜ ምን ያህል ነው የሚለው እንደ ያው በጋራ ስንስማማ አንድ ደቂቃ 60 ሰከንድ ነው። አንድ ሰዓት 60 ደቂቃ ነው። አንድ ቀን ደግሞ 24 ሰዓት ነው ብለን ተስማ ይሄ በጥቅሉ ነው። ግን ይሄ ለማን የሚለው ጥያቄ መመለስ አለበት። ለምሳሌ ሰኞ እሑድ ረፍት የሚሆነው ሰኞ ስራ ላለው ሰው ነው። አርብ ቅዳሜ ረፍት የሚሆነው አርብ ስራ ላለው ሰው ነው። አርብና ሰኞ ስራ ከሌለ ቅዳሜና እሑድ ረፍትነታቸው ትርጉም ያጣል ማለት ነው። ሳይደክሞ ማረፍ አይቻልምና ማለት ነው። እና አሁን ባለው ሁኔታ ምንድነው ጊዜው የምናቅደውና ጊዜው አልተመጣጠነም። አየህ ፍላጎታችን እየናረ እቅዳችን እየበዛ እንጂ 24 ሰዓት ትናንትናም እንደዛው ነው፣ አሁንም እንደዛው ነው። በእርግጥ እንግዲህ በመጽሐፈ ሄኖክ ላይ በሰፊው እንደተጻፈው ከዚህ ከመስከረም እስከ መጋቢት ያለው ቀኑ ሌሊቱ እያነሰ ከዛ በኋላ ያለው ደግሞ ቀኑ እየረዘመ ይሄዳል። የሚያዝያ ጀንበር ረጅም ነው፣ የታህሳስ ጀንበር አጭር ነው የሚባለው በዚህ ምክንያት ነው። እንግዲህ መጋቢት ላይ እና መስከረም ላይ ቀኑም 12 ሰዓት ሌሊቱም 12 ሰዓት ይሆናል። ግን ሰዓቱ እንደ ምንድነው አንድ ደቂቃ በጋለ ብረት ምጣድ ላይ ብትቀመጥና አንድ ሰዓት ከፍቅረኛ ጋር ብትቀመጥ የቱ ነው ረጅም እንዳለው አልበርት አንስታይን የጻፈው አይደል? ረጅምናቸው እንደ አንጻሩ ነው። አንዳንድ ሰው እኮ መዝናኛ ቦታ ሄዱ ምን ነው ባልነጋ የሚል አለ አይደል? የሆነ ቦታ ደግሞ የታመመ ሰውዬ ምን ነው በነጋና ሐኪም ቤት ሄድኩ ደግሞ የሚል አለ ሌላ ቦታ አልጋ ላይ እየተኛ አይደል? ስለዚህ ጭፈራ ቤቱን ስታየውና አልጋ ላይ የታመመ ስታየው ጊዜው አንድ አይነት አይደለም። እየሰራህና ተቀምጠህ አንድ አይነት አይደለምና የሁኔታዎች እንጂ ጊዜው። ስለዚህ የገና ጀንበር አሁንም ከዚሁ ጋር ነው ተመሳሳይ ትርጓሜ ነው የሚኖረው ማለት ነው። እንደገና ደግሞ ዛሬ የገና ጀንበር ለማለትም ይኸውልሽ አሁን ድሮ ጊዜ ስራ የሚሰራው ቀን ብቻ ነበር። አሁን ግን በሰለጠነው ዓለም እንደምታውቂው የስራ ክፍልፋዩ 3 ቦታ ነው። 8 ሰዓት 24 ሰዓት። አሁን እነዚህ 24 ሰዓት የማይዘጉ ፋብሪካዎች እኮ 24ቱን ሰዓት 8 ቦታ ከፍሎ 8 ሰዓት ይሰሩበታል። የገና ጀንበር የሚለው ራሱ ትርጉም እያጣ ነው። አሁን እየተሰራበት ነው። ሌሊቱ መብራት መጥቶ በመብራት ሰው ሌሊቱን ቀን እያደረገው ነው። ቀኑን ያጨለሙ እንቅልፋሞች አሉ፣ ጀግኖች ደግሞ ሌሊቱን ቀን ያደረጉ ጀግኖች ደግሞ አሉ። እንግዲህና እንደዚህ ነው እንደዛ ነው ብያኔ ለመስጠት እንደየሰውየው ይለያያል ብዬ አስባለሁ። ሌላ ምናልባት የእርሶ አድናቂ ነው መጋቢ አዲስ ለምን መጽሐፍ አይጽፉልንም የሚል ጥያቄ መጥቶሎታል። ለምን መጽሐፍ አይጽፉልንም? ሳይተርፈው የደገሰና እጽፋለሁ። ምን መሰለ መጽሐፍ ተረፈ ልብ ይባላል። እስመም ተረፈ ልብ ይነብብ አፍ፣ አይምሮ ተርፎ ሲፈስ ለሰው የምናጠጣው ነው ይባላል መጽሐፍ። ብዙን ጊዜ አሁን ሳይተርፋቸው የጻፉ ሰዎች በሌላ ጊዜ ሁሉ የሚያወሩት መጽሐፋቸውን ነው። ምክንያቱም ያላቸውን አሟጠው ጽፈውት አልቋል፣ አይምሯቸው ተጠርጎ አልቋልና እያጠራቀምኩ ነው። ለመጻፍም እያሰብኩ ነው። አሁን 2-3 መጽሐፎች እያዘጋጀሁኝ ነው። በአንዴ 2-3 መጽሐፍ ነው የሚለቅ ለአንባቢ የሚቀርበው ማለት ነው። አራርቆ መውለድ ምናምን አይሰራም። እዚህ ላይ አንዴ ነው መንታ 3 መንታ ወለደች እንዳለው በአንድ ጊዜ 3 መጽሐፍ በጣም ደስ ይላል። ከበዓሉ ጋር በተገናኘ እንግዲህ የአድማጮችን ጥያቄ ስለመለሱልን ከልብ ነው የማመሰግነው። ለመላው ኢትዮጵያውያን በዓሉን ለሚያከብሩ በአጠቃላይ መልእክት ካሉት የስንብት ጥያቄ ነው መጋቢ አዲስ። እግዚአብሔር ይስጥልኝ ሰይፉ። እንግዲህ የበዓል ዓላማው ቅድም እንዳልኩ ሰውና እግዚአብሔርን ማገናኘት ነው አንደኛ። ሁለተኛው ሰው ለሰው መገናኘት ነው። እኔ ደጋግሜ ምናለ ብዙ ሰው እስኪሰለቻቸው ድረስ የተናገርኩትን ነገር መልሼ መናገር እወዳለሁ። እኛ ሰዎች ነን። የዓለም ጉዳይ ይመለከተናል። ዜጎች ነን። የኢትዮጵያ ጉዳይ ይመለከተናል። እንደየእምነታችን ሙስሊም ከሆነ የእስልምናው፣ ክርስቲያን ከሆነ የክርስትናው ጉዳይ ይመለከተዋልና እንደ ሰው ዓለም አቀፋውያን እንደ ዜጋ ኢትዮጵያ እንዳማኝ ሰማያዊ ሀሳብ ይዘን ከሰዎች ጋር እንዴት መኖር እንዳለብን እቅድ ማውጣት አለብን። በዓሉን ስናከብር እኔ ሁልጊዜ እላለሁ ለክርስቲያኖቹ ለበዓሉ፣ ለሌሎች ከክርስትና ውጭ ላሉ ሰዎች ደግሞ ለቀኑ እንኳን አደረሳችሁ እላለሁና ተግባብተን ተስማምተን ተደማምጠን ክርስቶስ ያፈረሰውን ግድግዳ መልሰን ለመስራት መልሰን ለመገንባት የክፋት ብሎኬት እየደረደርን የክፋት ሲሚንቶ እያቦካን
የክፋት ብረት እየተከልን ያለን ሰዎች ስላለን በሆነ ክርስቶስ ግድግዳውን ንዶታል፣ መጋረጃውን ቀዶታል፣ ሰውና እግዚአብሔር ታርቀዋል። ጤነኛ ሰው ሰላማዊ የሚባለው ሰይፉ ከአራት ነገሮች ጋር ሲታረቅ ነው። አንደኛ ከራሱ ጋር ሲታረቅ፣ ሁለተኛ ከሰው ጋር ሲታረቅ፣ ሶስተኛ ከፈጣሪው ጋር ሲታረቅ፣ አራተኛ ከተፈጥሮ ጋር ሲታረቅ ነው። አሁን ሰው ሰለጠነ የሚባለው ከነሱ ከአራት ነገሮች ጋር ተጣላ የሚባለው ከነሱ ጋር ሲጣላ ነው። ታረቀ የሚባለው ከአራቱ ጋር ሲታረቅ ነው እና ከራሳችን ጋር፣ ከሰው ጋር፣ ከፈጣሪ ጋር፣ ከተፈጥሮ ጋር ታርቀን ውዋን ሀገራችንን አብልተን መሬቱን እንብላው እንጂ አይብላ ነው። እኔ ሁልጊዜ መፈክሬ ነው። ለመሬት አለን በደረቅ ጭንቅላት አናባክ ነው። እንግባባ፣ እንደማመጥ፣ በዓሉንም በደስታ እናክብረው፣ ሌሎችን እናስብ። ቤቱን እንዳጸዳ ነው ጭንቅላታችን ይጽዳ፣ ሶፋው እንደተጠረገው አይምሯችን ይጠረግ። ለምግባችን ቅርጫውን በጉን ፍየሉን እንዳሰብ፣ ለአይምሯችን ለህሊናችን ደግሞ ጥበብ፣ ሀሳብ፣ ማስተዋል፣ መገናዘብ፣ ይቅርታ፣ ፍቅር የሚባሉ ደግሞ የነፍስ ቀለቦች የነፍስ ቁርጥና ጥርስ የሚባሉት እነዚህ ናቸውና በመግባባት በመደማመጥ ይችን ውብ ሀገር እንብላት አትብላት ነው የኔ መልስ። እንደው ለስንብት አንድ አድማጭ አንድ ጥያቄ ስለላከ ነው። ገና በዓል በተለይ ክሪስማስ ዛፍ ልጄ በጣም አስቸግሮኛልና የእሱ ጉዳይ ነገር የስንብት ነው እና እንደ መፍትሄ ያመጣው ሀሳብ አይደለም። በጣም ከይቅርታ ጋራ የኛ አይደለም። አሁን ይኸውልህ ምን መሰለህ፣ ይሄ የባህል ወረራ የሚባለው ምዕራባውያኑ በጣም ብልጦች ናቸው። ምዕራባውያኑ ይሄ ግሎባላይዜሽን አለ አንድ ጸሐፊ ጽሑፍ አንድ ወዳጅ ልኮልኝ፣ ግሎባላይዜሽን ማለት የአሜሪካናይዜሽን ማሸጊያ ካርቶን ነው አለ። ፈረንጆቹ ባህላቸውን በዓለም ላይ ማሰራጨት ይፈልጋሉ። ስለዚህ እኛ የራሳችን ባህል አለን፣ የተለያየ ለዛውም ደግሞ የተለያየ ባህል የተለያየ የሚያስደስት በየዘመኑ የአንዱን ብሔር ባህል ስታይ ተደስተህ ሳጭ የሌላው ባህል ይከተልልሃል። ከሃይማኖት አንጻር ከኑሮ አንጻር በዘመናት ያከማቸናቸው ያዳበርናቸው እንደ ዜጋም እንዳማኝም እንደ ሰውም ሊያከብሩና ሊያስደስኑ የሚችሉ ባህሎች አሉ። ስለዚህ እኔ ክሪስመስ በዓሉ የዛፉ እኛን አይመለከተንም። ደግሞ መጋቢያዲስ በባህላዊ መንገድ የመጣ ነበረ ሰባሰገል የሚያሳይ እሱን ሁነት የሚያሳይ በባህላዊ መንገድ እኮ የመጣ አለ። እሱን ደግሞ እንደ አማራጭ መጠቀም የምንችልበት አለ ተብሎ እሱን መጠቀም ጀምረናል። ጥሩ። እሱን ደግሞ መሰለሽ የወልሰው እሱን ደግሞ በመነጋገር በመወያየት በነገራችን ላይ በባህል፣ በሃይማኖት፣ በፖለቲካው፣ በኢኮኖሚ በማንኛውም ነገር ግንባር ቀደም የምታያቸው ፍሬኑን የጨበጡ ሰዎች እነዛ ናቸው ቅርጽ ማስያዝ እኮ ያለባቸው። ይሄን ተነጋግሮ ተወያይቶ ይሄ የኛ ባህል አይደለም የኛ ባህል ይሄ ነው ብሎ ሰው ህሊናው የሚያርፍበትን በዓሉን ተሰብስቦ የሚያከብርበትን መንገድ ማዘጋጀት ያስፈልጋል። አሁን ይሄ ብዙዎቹ የአፍሪካ ሀገሮች እንደምታውቂው ወይ የፈረንሳይ ወይ የእንግሊዝ አልፎ አልፎ የፖርቱጌዝ የፖርቱጋል በጣም ጥቂቶቹ ደግሞ ከላቲን አሜሪካ ውጭ ደግሞ የስፔን ቅኝ ተገዢዎች ናቸው። ስለዚህ በአብዛኞቹ የአፍሪካ ሀገሮች አንግሎፎንና ምንድነው ፍራንኮፎን የሚባሉት እኮ ከቋንቋ ጭምር ከባህል ጭምር ብዙ ወረራ የተደረገባቸው ናቸው። እኛ አባቶቻችን አድዋ ላይ እኮ ያሸነፉት ጣሊያን ብቻ የባህል ወረራን ጭምር ነው ያሸነፉት። ብዙ ነገር ነው ያሸነፉት። አሁን እንደው የሰዓቱ አጭር ስለሆነ በሌላ ቀን እናብራራዋለን እንጂ አድዋ ላይ ያሸነፈው ጣሊያኖቹን ብቻ አይደለም፣ የባህል ወረራውን የብዙ ነገር የማንነት ወረራውን ጭምር ነው ያሸነፍነውና እና መልሰን ወደ ቅኝ ግዛት መግባቱና ራስን መርሳቱ በጣም ጎጂ ነው ብዬ አስባለሁ። ከልብ እናመሰግናለን። ከወዲሁም መጋቢ አዲስ ለርሶ መልካም በዓል ተመኝተናል። እንደተለመደው የታዲያስ አዲስ ተባባሪ ኖትና የአድማጮቻችንን ጥያቄዎች ስለመለሱልን ከልብ ነው የምናመሰግነው። መልካም በዓል ብለናል። እኔም እግዚአብሔር ይስጥልኝ ይህንን ሀሳብ በአንድ ጊዜ ለብዙ 100,000 ሰው እንዲያስተላልፍ ድልድይ ስለሆናችሁኝ አመሰግናለሁ። መልካም በዓል ለእናንተ። አሜን አሜን። መቀበል በያላችሁበት ጥሩ ጊዜ። ታዲያስ አዲስ እያደመጣችሁ ነው። የበዓል መዳረሻ ነው። እስኪ ከመጋቢ አዲስ ምላሽ በኋላ ወደ ሊቀ መዘምራን ይልማ ኃይሉ እንሂድና በኤፍራታ ምድርን መዝሙር አድምጠን እንመለሳለን። እስከ 10 ሰዓት ሁሉም አዳዲስ ነገር በታዲያስ አዲስ ይቀጥላል።